አብዛኞቻችሁ ተመሳሳይ ህይወት አሁንም ድረስ የምትኖሩበት ትልቁ ምክንያት ለህይወታችሁ ባውንደሪ ስለሌለ ነው። ይሄ ባውንደሪ ደግሞ የምላችሁ ከሰዎች ጋር፣ ከሪሌሽንሺፕ፣ ከገንዘብ ጋር ከመሳሰሉ ነገሮች ጋር ነው። ስለዚህ በዛሬ ቪዲዮ ላይ የምርም ሊኖራችሁ የሚገባ አራት ትልቁ የህይወት ባውንደሪያችሁ ምን እንደሆነ እነግራችኋለሁ። እና እነዚህ ነገሮች ደግሞ ስነግራችሁ ለአብዛኞቻችሁ እጅግ በጣም ከባድ ነው የሚሆነው፣ ግን ማድረግ ያለባችሁ ነገር ማድረግ አለባችሁ። ለምን ካላችሁ እስቲ የዛሬ 5 ዓመት፣ የዛሬ 2 ዓመት፣ የዛሬ 3 ዓመት የነበራችሁን ህይወት ተመልከቱና አሁንም ተመሳሳይ ህይወትን የምትኖሩት ስንቶቻችሁ ናችሁ? አብዛኛው ሀበሻ ተመሳሳይ ህይወትን እንደ ኖርማል ነገር ይቆጥራል። ኖ እኛ አዲስ ዓመትን የምንቆጥርበት አንደኛው ትልቅ ሪዝን እሱ ዳት እኛም አዲስን ህይወት ለመኖር ነው። ስለዚህ if እንደዚህ አይነት ህይወት ሳይኖራችሁ ለብዙ ዓመት ኖራችሁ ከቆያችሁ፣ ነገር ግን አሁን ላይ የተለየ ነገር የምትፈልጉ ከሆነ this is the video። ስለዚህ እስከ መጨረሻ ድረስ እንድትመለከቱት እፈልጋለሁ። እኔ ህይወቴን መለወጥ ስጀምር፣ በተለይ ደግሞ የራሴን ገንዘብ መስራት ስጀምር የመሳሰሉ ነገሮች ማስቀመጥ ያሉብኝ ማአት ባውንደሪዎች ነበሩ። በተለይ ደግሞ ከሰዎች ጋር። እኔ ሰዎችን ከዚህ በፊት የምታውቁኝ ከሆነ ከት ለማድረግ ከህይወቴ ምንም የማልሳሳ ሰው ነኝ። ዱና ከር ለምን ፋሚሊ አይሆንም ያ ሰው if ህይወቴ ላይ እነዚህ ሰዎች ኔጌቲቭ የሆነ ነገር የሚያደርጉ ከሆነ ኢቭን መድረስ የምፈልግበት ቦታ ምንም ፑሽ የማያደርጉኝ ከሆነ እና ኦልሞስት ላይክ እንደ ፓራሳይት ከሆኑ I genuinely don't care ለምን እናቴ አትሆንም I will cut them off። ይሄኛው ህይወት በጣም በከባዱ መንገድ ያስተማረችኝ ነገር ነው። እንደ ሀበሻ ኮሚኒቲ ደግሞ እንደምታውቁት እንግዲህ አረ ፋሚሊሽ እኮ ነው፣ አረ እንትንሽ እኮ ነው፣ አረ እንደዚህ I don't care ማንም ይሁን ማንም this is my life። ስለዚህ እኔ እንደምፈልገው እኖረዋለሁ። if አጠገብ ያለው ሰርክል ደግሞ የኔ ህይወት ፖዚቲቭሊ ኢምፓክት የማያደርግ ከሆነ I'm not talking about ይሄ ምንድነው give and take ምናምን ነገር አይነት ነገር ሳይሆን but genuinely ለህይወቴ እንደ ፓራሳይት ሆኖ ጭራሽ ህይወቴን ገደል የሚያስገባ አይነት ሰው ከሆነ I will cut them off። ይሄ ነገር ማአት ጊዜ ነግራቸዋለሁ and that's why ያን ያህልም ጓደኛ ኖረኝም አልኖረኝም I genuinely do not care። ምክንያቱም የምፈልገውን አይነት ኳሊቲ የሚያሟሉ ጓደኞች ስላሉኝ። ስለዚህ ራሴንም በዛ ያን ያህል ሰዎች ራሴን ሰራው እንዳላረግም። ስለዚህ እናንተ ብትሆኑ መውሰድ ያለባችሁ የመጀመሪያውን ስቴፕ ዛሬ ነግራችኋለሁ። እሱ ምንድነው? ለሰዎች ገንዘብ ማበደር ነው። yes ሰምታችሁኛል። I know this is hard ለአብዛኞቻችሁ፣ ግን መስማት አለባችሁ። እኔ ማለት ነው ለመጀመሪያ ጊዜ ብዙ ገንዘቦችን መስራት ስጀምር ህይወቴ like እንዴ ነው ብቻ እያሳየው ስመጣ ማለት ነው ብዙ ሰዎች they think I have a lot of money like ብዙ ገንዘብ መስራ ይመስላችኋል። and እግዚአብሔር ይመስገን ማንኛውም ሰው ነው ዲዲያው oh my god like ምንም የላትም ደህና ተጎሳቆልሽ ብሎኝ ያቀም። ምክንያቱም እግዚአብሔርን በዚህ አስተስተዋለሁ። አትሊስት ለሰጠኝ ነገር እኔ ባረካለሁ። ብቻ ገለላችሁ የፈለኩት ምንድነው when እንደዚህ አይነት ነገሮች ሲመጡ ብዙ ጊዜ ሰዎች ምን ይላሉ? ገንዘብ አበድሩኝ፣ ገንዘብ ስጡኝ፣ ገንዘብ እንደዚህ አድርጉ ብለው ይመጣሉ። ሶ let me tell you እኔ የመጀመሪያ ጊዜ ላይ ገንዘብ ብዙ መስራት ስጀምር and ሶሻል ሚዲያ ላይ ደግሞ በረብ መንቀሳቀስ ስጀምር በጣም የደነቀኝ ነገር like of course ብዙ ሰዎች አበድሩኝ ይላሉ፣ ግን በጣም የደነቀኝ ነገር even የሃይ ስኩል ጓደኞቼ like ያን ያህልም ካወርተን ማናቅ ሰዎች ናቸው። ይደውሉልኛል፣ ቴክስት ይልኩልኛል፣ ቴሌግራም ላይ ሜሴጅ ይልኩልኛል። ዲዲያ ባክሽ ብር አበድሪኝ፣ ብር ስጪኝ፣ እንደዚህ ሆነ እንደዛ ሆነ። ሉክ ይሄን ነገር ስነግራችሁ የኔ ሪል ላይፍ ስቶሪ ነው። ለምን እንዳጋጠመኝ እና ለምን እንደዚህ አይነት ነገር ውሳኔዎችን መወሰን እንዳለብኝ ነው የምነግራችሁ። ሶ እንደዚህ አይነት ሰዎች ብዙ ጊዜ ገንዘብን ሲጠይቋችሁ የተለያየ አይነት ታሪክን ፋብሪኬት ያደርጋሉ። ሶ አይዘር ላይክ ኦ ታመሜ እኮ ነው፣ ኦ ደማራ በቃ መንግስት እንትን ነው፣ አረ ልሞት ነው፣ ላይክ በቃ ትላልቅ ችግር እንደደረሰባቸው አክት አድርገው ኦ ደግሞ የምርም ደርሶባቸው ሊሆን ይችላል ገንዘብ ይጠይቃሉ። ድሮ ላይ ማንም ሰው እንደዚህ አይነት ነገር ቢጠይቀኝ ብድግ አድርጌ እሰጣለሁ። ኪሴ ውስጥ ለምን 500 ብር አይኖርም? ምንም ነገር ገንዘብ ቢጠይቁኝ እኔ ጄል እስካለ ድረስ እሰጣቸዋለሁ። ግን ገንዘቡን ስሰጣቸው ገንዘቡን እንዲመልሱልኝ ኤክስፔክት በማድረግ አይደለም። ለምሳላችሁ አንዱ የገንዘብ ህግጋት ለሰዎች ገንዘብን ስታበድሩ እንደማይመልስላችሁ አምናችሁ ነው መስጠት ያለባችሁ። ሶ ከኪሳችሁ ያ ገንዘብ ከወጣ በቃ ወጣል፣ ላይመለስ ይችላል። ያንን ነገር አይሞራችሁ ውስጥ አስባችሁ ነው መስጠት ያለባችሁ። ስለዚህ እኔም ለሰዎች ገንዘብ ሳበድር እነዚህ ሰዎች ይመልሱልኛል ብዬ አይደለም። ሶ ኢትስ ኦኬ ካለኝ እሰጣለሁ፣ ከሌለኝ አልሰጥም። ለምን ካላችሁ ምክንያቱም አይኖ ችግር ምን እንደሚመስል ኖሬበታለሁ፣ አውቀዋለሁ። ሶ እኔ ያንን ፊሊንግ በጣም ስለምጠላው ሰው አበድሪኝ ብሎ ሲጠይቀኝ ያ ፊሊንግ ነው እኔ ጋር የሚመጣው ማለት ነው። ስለዚህ ያንን ገንዘብ ወዲያውኑ አንስቼ እሰጣቸዋለሁ ማለት ነው። ነገር ግን ኦብቪየስሊ ሁላችሁም እንደምታውቁት እነዚህ ሰዎች ገንዘቡን ከወሰዱ በኋላ ኮምፕሊትሊ ከህይወታችሁ ይጠፋሉ። አገን ስደውልላቸው ምን ስለላቸው አያነሱም። ብዙ ሰዎችን በዚህ መንገድ ተቆራርጠናል። አገን ይሄን ነገር ስነግራችሁ ገንዘቡን እንዲመልሱልኝ አይደለም ምደውለው just at least ያ ኮኔክሽን እንዲጠፋ ስለማልፈልግ ማለት ነው። ግን the more I made money ብዙ ሰዎች ወደ እኔ መምጣት ሲጀምሩ የዚህን ጊዜ የምር መንቃት ነበረብኝ really what's going on። ምክንያቱም እኔ የተሰጠኝ ዝም ብዬ የምሰጥ ከሆነ
ናት ሜንሽን ደግሞ ይሄ ነገር አያዋጣም። ምክንያቱም again የገንዘብ ሩል ሊገባችሁ የሚገባው ነገር ምንድነው? እያንዳንዷ ገንዘብ ላይ ክብር ከሌላችሁ ገንዘብ ኪሳችሁ አይቀመጥም፣ ይወጣል። ለምሳላችሁ እያንዳንዷን ገንዘብ ስትሰሩት እናንተ ናችሁ ምን ያህል ዋጋ እንደከፈላችሁ የምታውቁት፣ ምን ያህል ላባችሁን ጠብ ማድረግ እንዳለባችሁ የምታውቁት። ስለዚህ ማንም ሰው ስጡኝ ባለ ቁጥር ዝም ብላችሁ መርጠጥ አድርጋችሁ የምትሰጡ ከሆነ ገስዋት ገንዘብም አያከብራችሁም፣ ወደ እናንተም አይመጣም። በጣም ኢነ ዊርድ ዌይ ተማርኩት ነገር እሱ ነው። ገንዘብ ማለት ኦልሞስት ልክ እንደ ሰው ብላችሁ አስቡት። if you don't treat it right it will never come back to you። ስለዚህ the moment ይሄንን ውሳኔ ስወስን ማለትም ለማንም ሰው ከዚህ በኋላ ገንዘብ የሚባል ነገር አላበድርም ማለት ስጀምር of course ብዙ ሰው አይወደኝም፣ ደስ አይለኝም። and that's not my problem። ምክንያቱም እንደነገርኳችሁ ቅድም ማድረግ ያለብኝ ውሳኔ እሱ ነበረ። ስለዚህ እናንተ ብትሆኑ ገንዘብ እየሰራችሁ ለሌላ ሰው የምታበድሩ ከሆነ በይሉንታ የሚይዟችሁ ከሆነ ራሳችሁን መጠየቅ አለባችሁ። ለምንድን ነው ይሄን ነገር የምታደርጉት? እንዲሁም ደግሞ ገንዘቡን ስታገኙት እንዴት እንደለፋችሁ የምታውቁት እናንተ ብቻ ናችሁ። ፕላስ ደግሞ እገሌ ጠየቀ ማለት ገንዘብ ስጡ ማለት አይደለም። ኖ ማለትም መልስ ነው። ለምን ታውቃላችሁ? if አንድ ሰው መጣው ለምሳሌ እናንተ ጋር እንደዚህ ነገር እኮ ቸገረኝ ምናምን ነገር by the way አብዛኛው የሚሰጡት ምክንያት it's bullshit, like it's not real እና even that like I'm trying not to be emotional ብቻ ግን ሰዎች እነዚህን ገንዘብ ሲጠይቁ ማለት ነው ስጡኝ ነው አይደል እያሉ ያሉት። ስለዚህ ያ ማለት እሺ እሰጥሃለሁ እምቢ አልችልም ምክንያቱም ገንዘቡን እፈልጋለሁ ማለትም የእናንተ ውሳኔ ነው። ስለዚህ እናንተ መምረጥ ትችላላችሁ፣ ኢቭን ኖ ማለት ትችላላችሁ። ስለዚህ አሁን ላይ ብዙ ሰዎች ገንዘብ ሲጠይቁኝ ኦይ ዲዲያ ቸገረኝ እኮ ምናምን ነገር ሲሉ I'm sorry እኔ እፈልገዋለሁ። that's it, simple as that። አይደለም እኮ መልስ I know እንደምትመልሱልኝ of course I know like በዚህ ማ አትታሙም፣ ግን I still need it። ገንዘቡን እፈልገዋለሁ፣ እሰራበታለሁ ነው ነገር እንትን አለ። so you see no ማለትም ሌላ ምርጫ እንደሆነ ያወኩ ቀን ይሄን ነገር መጠቀም ጀመርኩ ማለት ነው። ስለዚህ እናንተ ብትሆኑ I know አብዛኞቻችሁ የቪዲዮ የምትመለከቱ ሰዎች ላይዋጥላችሁ ይችላል፣ ግን ምን ይባላል መሰላችሁ የሀገራችን ሰው ሲተርት ምከረው እምቢ ካለ መከራ ይምከረው። that's what happened to me። ተነግሮ የነበረ አልሰማልኝ። አረ ቸግሯቸው ኮልን ይችላል፣ አረ ይሉንታን፣ አረ ሰው ምን ይለኛል፣ አረ እግዚአብሔር እንትን ደግሞ ሃይማኖተኛ ከሆናችሁ አረ እግዚአብሔር እንትን ይለ። so the moment ይሄ like በችግር ውስጥ ተሰማር ያደረኩት ነገር is saying no I can't, I'm sorry። ስለዚህ ከገንዘብ ጋር ያለኝ ሪሌሽንሺፕ አንዱ ይሄ ነው ማለት ነው። so in any way ማንም ሰው ገንዘብ ከኔ ከፈለገ absolutely not ማንም ሰው ገንዘብ አያገኝም። that's it። ይሄ የኔ ያንዱ የህይወቴ ፕሪንሲፕል ነው። so ለአብዛኞቻችሁ ይሄ ነገር ሊገባችሁ ይችላል፣ ላልገባችሁ ሰዎች it's okay don't worry። እንዳልኳችሁ አንድ ቀን you will understand why አብዛኛው ሰው በተለይ ደግሞ ሀብታም ሰው ያን ያህል ገንዘብ ለሰዎች ማይሰጠው ማያበድርበት ሪዝን ይገባችኋል አንድ ቀን። so አንደኛው ባውንደሪ ማስቀመጥ ካለባችሁ ከገንዘብ ጋር ይሄ ነው። because at the end of the day ማናችንም ነው እዚህ ምድር ላይ ስንሰራ ለገንዘብ ብለን ነው። ከስም ገንዘብ will unlock አብዛኛውን ነገር። ምክንያቱም አብዛኛው ሰው ምን ይላል? ገንዘብ ደስታን አይገዛም right sure እውነት ነው። ገንዘብ የማይገዛቸው አንዳንድ ነገሮች ሊኖሩ ይችላሉ፣ ግን አብዛኛው almost 99% of our life በገንዘብ የሚፈቱ ነገሮች ናቸው። ኢንፋክት ተውት you know what የተሻለ ቤተሰብ እንዲኖራችሁ ትፈልጋላችሁ፣ ትዳራችሁ ውስጥ ደስተኛ መሆን ትፈልጋላችሁ። ገንዘብ አንዱ ትልቁ ኢሹ ነው። ትዳር እንዲበጠበጥ፣ ሰው እንዲናደድ ብዙ ነገር የሚያደርገው ማለት ነው። እናንተ የተወለዳችሁበትን ፋሚሊ ሰፖርት ማድረግ ትችላላችሁ። guess what make money and they will be happy okay። ህይወታችሁ የተሻለ ደረጃ እንዲደርስ ትፈልጋላችሁ make money that's it። የገንዘብ ሪል ቋንቋ ሊገባችሁ ይገባል። and አብዛኞቻችሁ ደግሞ you don't understand this። ስለዚህ that's why I'm telling you this so yeah you need to set a boundary። ሁለተኛው ልታስቀምጡት የሚገባው ባውንደሪ ደግሞ ምንድነው መሰላችሁ? ማን የትኛውን የህይወታችሁን ታሪክ መስማት አለበት የሚለው ነገር ነው። I know አብዛኞቻችሁ when I say this ደግሞ አብዛኞቻችሁ ስል I'm talking about everybody who's watching this video ማለት ነው። የግል ታሪካችሁን ላገኛችሁት ሰው ሄዳችሁ ምዘባረቁት ነገር አለ። you don't need to not everybody needs to hear what's going on with your life። I know አብዛኞቻችሁ have a lot of problem like የፋሚሊ ፕሮብለም ሊኖርባችሁ ይችላል፣ ህይወታችሁ ላይ ብዙ ችግር ሊኖርባችሁ ይችላል፣ ሜንታሊ ብዙ ችግር ሊኖርባችሁ ይችላል። ግን everybody ሂዱና ተናገሩ ማለት አይደለም። or ደግሞ even everybody የናንተን ህይወት እንዳለ ይወቅ ማለት አይደለም። ምንም ታውቃላችሁ መናገር ሲኖርባችሁ አንድ ነገር ራሳችሁን ጠይቁ። ለዚህ ሰው ስነግረው ይሄ ሰው መፍትሄ ይሰጠኛል ወይ? like imagine አርጋው ለምሳሌ እኔ ስለ ገንዘብ ችግር ኖርብኝ፣ ነገር ግን ገንዘብን የማይሰራ ሰው almost like ደሃ የሆነ ሰው ሄጄ ብጠይቅ ስለ ገንዘብ ምን አይነት መልስ ማገኝ ይመስላችኋል? absolutely nothing። ስለዚህ ያ ሰው ስለኔ የገንዘብ ችግር መስማት አይገባው ማለት ነው። ስለዚህ አንድ ነገር አንደርስታንድ እንድታደርጉ የምፈልገው ነገር ምንድነው መሰላችሁ? የሆነ ነገር ለመናገር ስታስቡ ማለት ነው ያ ሰው የምርም ስለዚህ ነገር ኤክስፒሪየንስ አለው ወይ? ሊረዳኝ ይችላል ወይ? አለበለዚያ
if መፍትሄን ፈልጋችሁ ካልሆነ ሰዎች ጋር የምታወሩት እናንተ አቴንሽን ሲከሮች ናችሁ። አቴንሽን ሲከር ደግሞ ምንድነው የሚያደርገው? የቪክቲምን ማይንድሴት ይጫወታል። ደን ከሰዎች አይደለ አይዞህ አይደለ እንደዚህ ነገር አይደለ ያከርማሉ ከሰው እኮ ስንት አለፈ ታትት like የኛ ሀገር ላይ ደግሞ ውጪ ምንም አይነት ነገር አይጠቅማችሁም። ስለዚህ አንደርስታንድ ማድረግ ያለባችሁ ነገር የትልቁ ነገር ነው ማለት ነው። not everybody needs to hear about what's going on in your life። ስለዚህ even የምትናገሩት ነገር ተጠንቀቁ። and ይሄን ስናገር ደግሞ ችግሮቻችሁን ብቻ አይደለም even ደስታችሁ ሊሆን ይችላል፣ ህይወታችሁ ላይ የተደረገላችሁ anything ሊሆን ይችላል፣ ፕላናችሁን፣ ጎላችሁን whatever it is መጠንቀቅ አለባችሁ። ሁሉም ሰው ሁሉ ነገር መስማት የለበትም። ከራሳችሁ ጋር even ይሄን ነገር ስታደርጉ ሪስፔክት ያስፈልጋችኋል። እሺ ምክንያቱም እንደነገርኳችሁ if everybody ስለናንተ ህይወት የሚያክ ከሆነ የትም አትደርሱ። አንዱም የዩኒቨርስ ሎ ይሄ ነው። if something happened ካደረገ then ራሳችሁ ሶልቭ ለማድረግ ሞክሩት። ካልሆነና እርዳታ የሚያስፈልጋችሁ ከሆነ ስለዛ ነገር ላይ እውቀት ያለውን ሰው ሂዱና ተናገሩ። like if ሜንታሊ ችግር ካለባችሁ go ahead እና ቴራፒስቶችን አዋሩ because technically እነሱ ይረዷቸዋል። ግን ሄዳችሁ ለጓደኛ ወር ደግሞ ለሌላ ሰው የምታወሩ ከሆነ even በዛ ነገር ጀጅ የሚያደርጓችሁ ሰዎች ማአት ናቸው። ስለዚህ you have to be careful። ከአንደበታችሁ የሚወጣው ቃል ትልቅ ኃይል አለው። and የምትናገሩት ነገር ደግሞ እንደነገርኳችሁ የሚዘራበት ቦታ ትክክለኛ ሰው ካልሆነ ያ ሰው የተናገራችሁትን ነገር ይጠቀምባችኋል። እናንተን አታክ ሊያረጋችሁ ይችላል። ኢንፋክት አታክ እንኳን ባያረጋችሁ just useless ነው። ምንም የሚጠቅማችሁ ነገር የለም። and ይሄን ደግሞ ስናገር እባካችሁ አንድ እንድታሰምሩልኝ የምፈልገው ነገር ምንድነው? ችግር እንኳን ካለባችሁ ህይወታችሁ ላይ ስትራግል እያረጋችሁበት ያለ ነገር ካለ that's your power። እናንተ ህይወታችሁ መቀየር የምትችሉት በዛሽ turning point ስለሆነ ማለት ነው። ስለዚህ እቺኛው ቶፒክ ብዙ ጊዜ አውርተናል and if you want me to do more I can do another video። በሶስተኛ ደረጃ ደግሞ ሌላ ባውንደሪ ሊኖራችሁ የሚገባው ነገር ምን ታውቃላችሁ? ሁሉም ሰው የሚገባው ቦታ ላይ አስቀምጡ። አድምጡኝ። ሁሉም ሰው የሚገባው ቦታ ላይ አስቀምጡኝ። ምን ለማለት እንደፈለክ ላስረዳችሁ። ይህ ነው ለምሳሌ ሪሌሽንሺፕ ከሰዎች ጋር ሲኖረን right ሚስትን እንደ ሚስት፣ ባልን እንደ ባል፣ እናትን እንደ እናት፣ አባትን እንደ አባት፣ እህትን እንደ እህት፣ ወንድምን እንደ ወንድም that's it። even ተቀጥራችሁ መስሩ ከሆነ የስራ ባልደረባችሁን እንደ ስራ ባልደረባ። አይኖ በጣም ብዙ ሰዎች በተለይ መስሪያ ቤት ተቀጥረው የሚሰሩ ሰዎች ማለት ነው everybody በተለይ ደግሞ መስሪያ ቤት ያለ ሰው ስለነዚህ ሰዎች ብዙ ነገር ያውቃል። አስብ በቃ እንደ ጓደኛሞች ናቸው። ሲበሉ አንድ ላይ ነው፣ ሲጠጡ አንድ ላይ ነው፣ ሲያወሩ አንድ ላይ ነው፣ they gossip ሲያረጉ አንድ ላይ ነው። everything like treat የሚደራረጉት እንደ ስራ ባልደረባ ሳይሆን በቃ እነዚህ ልጆች ከድሮ ጀምሮ እንዴ ነው ከዛነታቸው ጀምሮ አንድ ላይ እንዳደጉ አይነት ነገር አክት ያደርጋሉ which is በጣም በጣም ዴንጀረስ የሆነ ጌም በነገራችን ላይ because ብዙዎቻችን እንደምናውቀው በሰራተኛ አብሮን በሚሰራ ሰው or ደግሞ አብሮን በሚኖር ሰው or whatever ብቻ ሪሌሽንሺፕ ካለን ሰዎች ጋር ምን ጎዳበት ትልቁ ቴንደንሲ የሚጨምረው ያለንን ሪሌሽንሺፕ ከነዚህ ሰዎች ጋር በጣም ከፍ አድርገን ስለምናይ ነው። እንደዚህ ብላችሁ አስቡ። if ዛሬ ለምሳሌ የሆነ ነገር አጋጠመኝ እንበልና ከስራ ባልደረቤ ጋር ሄጄ ይገርምሃል እንደዚህ ከሆነ or ደግሞ ሴት ከሆነችም ይገርምሻል እንደዚህ ከሆነ ብዬ ባወራቸው then እነዚህ ሰዎች ትሪት ካደረጉኝ ናይስሊ በአንድ ጊዜ ኢሚዲየትሊ ዋው እነዚህ ሰዎች እኮ ጥሩ ናቸው ስለዚህ ኔክስት ታይም እንደዚህ ነገር ልነግራቸው እችላለሁ እላለሁ። but no usually ያ ነገር happen አያደርግም። እንደነገርኳችሁ ቅድም ሩል ነምበር 2 ላይ ማንም ሰው ስለናንተ ህይወት ሁሉ ነገር መስማት የለበትም። ስለዚህ even እንደነገርኳችሁ መስሪያ ቤት አብራችሁ የምትሰሩ ሰው ካላችሁ በቃ እናንተ ሰዎች የመስሪያ ቤት ጓደኛ ናችሁ ላይ አንድ ላይ የምትሰሩ ሰዎች ናችሁ that's it። ከዛ በላይ ምንም አይነት ሪሌሽንሺፕ ሊኖራችሁ አይገባም። you know what ጠንከር ላድርግላችሁ you know ስራ ቦታ ላይ ፋሚሊዎች አንድ ላይ ሲሰሩ ለምሳሌ እንበልና ባልና ሚስት አንድ መስሪያ ቤት የሚሰሩ ከሆነ like ድርጅቱ የነሱ ከሆነ ማለት ነው ወይ ደግሞ አንድ ድርጅት በፋሚሊ ኦን የሚደረግ ከሆነ እዛ መስሪያ ቤት ላይ they treat each other እንደ ባልና ሚስት or ደግሞ እንደ እህትና ወንድም like እንደ ፋሚሊ ትሪት ይደራረጋሉ። but no if the moment መስሪያ ቤት ስትገቡ you guys are በቃ አብራችሁ መስሩ ሰራተኛ that's it። ምንም አይነት አፌክሽን እዛው ጽና ነገር አያስፈልግም። again ይሄን ነገር በከባዱ መንገድ ብዙ ሰዎች ተምሮበታል and if you listen ይሄን ነገር ነው የሚነግሯችሁ። ስለዚህ ማወቅ ያለባችሁ አንድ ነገር ምንድነው if መስሪያ ቤት ስትሄዱ ከባሎቻችሁ ጋር ከሚስቶቻችሁ ጋር and ያ ድርጅት ምናልባት የናንተ ከሆነ እዛ ቦታ ሄዳችሁት ለስራ ነው that's it treat each other like እንደ አብሮ እንደሚሰራ ሰው if benefit ምንም ነገር ካለ exactly እንደ አብሮ እንደሚሰራ ሰው each other treat መደራረግ አለባችሁ if not በትልቁ ዋጋ ተከፍሉበታላችሁ። ምክንያቱም እኛ ሰዎችን ስናምንና ከሚገባቸው ሌቭል በላይ ቦታ ስንሰጣቸው things will go again። የዛሬን ቶፒክ እንዳለ ስነግራችሁ ለአብዛኞቻችሁ በጣም እዚህ ጋር እንደሚያንቃችሁ ይገባኛል and የማይወጣላችሁ ቶፒክም እንደሆነ ይገባኛል። ግን still ማውራት አለብን። if hard conversationን በጣም handle የማታደርጉ ከሆነ እንደዚህ ከባባድ የሆኑ ወሬዎችን ለማውራት ፈቃደኛ ካልሆናችሁ ለመስማት ፈቃደኛ ካልሆናችሁ again ህይወታችሁ ተመሳሳይ ነው የሚሆነው። እኔ ለእናንተ ላይክ አልገባችሁም እንዴት አድርጌ እነዚህ ሰዎች ላስረዳቸው ይሄን ቶፒክ ማውራት አለብኝ ብዬ አትራይት ስክሪፕት እንዳለ ኮምፒውተር ላይና ላይክ ማአት ነገሮች አሉ ግን
ጠጣር እምላችሁ እነዚህ ነገሮች ማውራት ስለፈለኩ ነው። ግን ስቲል ኢቭን እኔ እንኳን ለማውራው እናንተ ከከበዳችሁ ለመቀበል አይገስ እንደነገርኳችሁ የሚመጣው አመትም ተመሳሳይ ህይወት ላይ ሜቢ ዛሬ 5ም ተመሳሳይ ህይወት ላይ ያገኛችኋለሁ። እንደነገርኳችሁ ህይወት ቀልድና ነገር አታውቅም። ላይክ ኢቭን ተውትና ህይወት ፌር አይደለችም። እገሌው ምስኪን ነው፣ እገሌ እንትን ነው፣ እገሌ ጥሩ ሰው ነው፣ ስለዚህ እንደዚህ ላይ የሚባል ነገር የለም። ይሄ you just have to wake up like የምሬ ነው መንቃት አለባችሁ። this is the reality, accept it. if not it's okay እኮ ችግር የለም። ግዴታ መሆን አለባችሁ ማለት አይደለም። ለእናንተ የሚሰራላችሁ ነገር መርጣችሁ ያን ነገር መከተል ትችላላችሁ። ኢንፋክት ተውትና ይሄን ቪዲዮ ስጀምር ህይወታችሁ የተለየ እንዲሆን ከፈለጋችሁ ያልኩት አይደለ if ህይወታችሁ ምንም መለውጥ የሚያስፈልገው ነገር ከሆነ ተመሳሳይ እንዲሆን ከፈለጋችሁ ይሄ ቪዲዮ ለእናንተ አይደለም ማለት ነው። so yeah መቀበል ካለባችሁ ኤኒዌይስ እውነታው ይሄንን ይመስላል። በስተመጨረሻ እና አራተኛው ትልቁ ባውንደሪ ሊኖራችሁ የሚገባው ነገር ምንድነው? ጊዜያችሁ ነው። ጊዜያችሁ ላይ አትተኙ ባካችሁ። ለምን ነው ታውቃላችሁ? if everybody እዚህ ምድር ላይ እግዚአብሔር ሲፈጥር ሁሉን ህዝብ ማለት ነው the only thing ነፃ የሰጠው ነገር ጊዜ ነው። ግን ያ ጊዜ ቀስ እያለ ያልቃል። ስለዚህ ጊዜያችሁን እስቲ በምንድን ነው የምታጠፉት? ከማን ጋር ነው የምትሉት? ላይክ አብዛኛውን ጊዜያችሁን ምን ራሳችሁ ላይ ነው ኢንቨስት የምታደርጉት ወይንስ ሌሎች ሰዎች ላይ፣ ወሬ ላይ፣ ቡና ላይ፣ ጨዋታ ላይ? what are you guys doing now? ይሄን ነገር ስናገር ጨዋታን፣ ቡና መጠጣትን፣ ከሰዎች ጋር መዋልን እንደ መጥፎ ነገር እየተመለከትኩት አይደለም። ግን የምርም መለወጥ የሚፈልግ ሰው የጊዜን ዋጋ ያውቃል። ጊዜያችሁን ወደ ገንዘብ መቀየር ትችላላችሁ። ምናልባት ከሰማችሁ ብዙ ፖድካስቶች ላይ የምናገረው ነገር ምንድነው? ለኔ ጊዜ ማለት እንደ ወርቅ ነው፣ ገንዘቡ አይደለም፣ እንደ ወርቅ ነው። ምክንያቱም ለወርቅ ነው ትልቅ ቫልዩ አለኝ ራይት። ሶ ያንን ጊዜን እንደ ወርቅ የማልንከባከበው ከሆነ የትሟላለብኝ ምናምን ነገር የሚለውን ነገር የማላክ ከሆነ then ምን እያደረኩ ነው በህይወቴ? የምሬ ነው። ለሚቴሉ አንድ ነገር እንደተፈጠረ ባለፈው ሳምንት እኔ የምኖርበት አካባቢ ማለት ነው ላስት ታይም እንዳጋጣሚ ሆኖ ስብሰባ ተጠራ። ስብሰባ ደግሞ የተጠራው ምንድነው the whole place like manage ለማድረግ ምናምን ነገር አዲስ ሰው መቀጠር አለበት ምናምን ነገር የሚባል ሽት ነው። እነን ተጠራና ነው ብዙ ጊዜ ይሄን ነገር ብለዋል፣ ግን እኔ አላሰብኩትም። ማን ነው አይቼው አላውቅም ማስታወቂያውን፣ ስለዚህ አታድሜም አላውቅም። so when they invited us ሄድኩኝ እዛ ቦታ and then ማውራት ጀመሩ። 5 ደቂቃ ምናምን ነገር አርፍጄ ነው የሄድኩት obviously። so እዛ ቦታ ከሄድኩ በኋላ የሚያወሩት ወሬ was like ቃት መተቋቋም ነው። like እገሌ እንትን መሆን አለበት፣ እገሌ እንደዚህ መሆን አለበት። I was confused like what's going on? so እጄን አወጣው ተናገርኩኝ። I don't know ምን እየተፈጠረ እንደሆነ፣ ግን if እናንተ የዚህ ቤት like የዚህ ሙሉ ኮምፓውንድ የምር ማስተዳዳሪ ከሆናችሁ፣ ምክንያቱም everything በጣም የሚሰሩት ነገር በጣም አሪፍ ነው፣ but እነዚህ ነገር ማድረግ ከቻላችሁ ሙሉ ስልጣኑ ያለው እናንተ ጋር ነው። ስለዚህ እጅ ጣት ከመተቋቋም ይልቅ ገሌ ነው ገሌናት ከመባባል ይልቅ ወደ መፍትሄ ብንሄድ ጥሩ ነው። and ያን መፍትሄ ደግሞ ማምጣት የምትችሉት እናንተ ናችሁ። ምክንያቱም ለዚህ ስራ ይበጃል ብላችሁ መዝናችሁ የምትቀጥሩት ሰው እናንተ ናችሁ፣ እኔ አይደለሁም። ስለዚህ I don't understand ለምን ሁላችንም እዚህ እንዳለን፣ ግን የምር የሚያስቸግርና የኛ ኢንፑት የምትፈልጉ ከሆነ tell us exactly instead of እንደዚህ አይነት ወሬ ከማውራት አልኩኝ። and the guy said like አያችሁ ስብሰባ ብዙ ስትቀሩ እንደዚህ ነው የምትናገሩት አለ። now I understand he's trying to insult me, I get it። ግን ይሄን ነገር ሲናገር ወደ አእምሮዬ ላይ የመጣው ነገር I was like wait a minute፣ ይሄን ስብሰባ ስታካሂዱ የመጀመሪያችሁ አይደለም? you're telling me ይሄን ስብሰባ ስታካሂዱ ማአት ጊዜ ነው and still ምንም አይነት ሶሉሽን አልተገኘለትም? this is a waste of my time። ወጣው። that's what I did። ወጣው። I don't need to attend and ከመውጣቴም በፊት of course ሌሎችንም ጠይቄ ነበር። ተሰለክ በቃ እንደዚህ ነው ጊዜ ምንም እንትን የሌለው ነገር ነው፣ ውሳኔ የለውም፣ ወሬ ነው ዝም ብሎ አሉ። why the fuck would I stay in that place? it just doesn't make any sense። ስለዚህ ያያችሁ you might say like indeed I think that's a bit harsh like እንት ማውራት አለብሽና እንትሉኝ ትችላላችሁ። but again I told you ጊዜ ላይ ሲመጣ በጣም ሴንሲቲቭ የሆንኩ ሰው ነኝ። የማይሆን ነገርና የማይረባ ወሬ ላይ ጊዜ ማቃጠል አልፈልግም። if ለነዚህ ሰዎች ኖርማል ነው በየሳምንቱ በየወሩ እየተሰበሰቡ ምንም ውሳኔ የሌለው ምንም ውጤት የሌለው ነገርን ማውራት ለነሱ ኖርማል የሆነ ነገር ነው። so why would I stay with you እና ድጋሚ spend my time እዛ ቦታ ላይ? it just ካልኩሌሽኑ እየመጣልኝ አይደለም። so I left። ከዚህ በኋላ የፈለጉትን ነገር ቢያደርጉ በእነሱ ምርጫ ነው። እኔ የሚያገባኝ ጉዳይ የለም። ቴክኒካሊ ምናልባት ወደ እኔ የሚመጣ ነገር ካለ አውል ሃንድል እኔ ሃንድል በማድረግበት መንገድ። so ሌላቸው የፈለጉት ነገር ምንድነው? when the guy said አያችሁ ብዙ ስብሰባ ሲያመልጣችሁ እንደዚህ ነገር ነው ሲባል ከጎንም ያለችዋ ሴት the same thing ስትነግረኝ የገባኝ ነገር ኢማጂን አድርጉ ስንት መስሪያ ቤት፣ ስንት ህይወታችን ላይ፣ ስንት ቀበሌ፣ ስንት ቦታ ላይ ስብሰባ እየተባለ but ምንም አይነት ስራ የለም። so if ጊዜያችሁ የምታጠፉት ዝም ብላችሁ በስብሰባ ከሆነ፣ if ጊዜያችሁ የምታጠፉት ዝም ብላችሁ ፕላን በማድረግ ከሆነ፣ if ጊዜያችሁ የምታጠፉት ዝም ብሎ በወሬ ብቻ ከሆነ፣ ግን actually ስራ የማይሰራ ከሆነ what's the point? ስለዚህ ጊዜያችሁን የምርም እንዴት ነው እያጠፋችሁ ያላችሁት? እንዴት ነው ስፔንድ እያደረጋችሁ ያላችሁት? because ሁላችንም ብንሆን ጊዜያችንን በየቀኑ ኢንቨስት እያደረግን ነው። እንዲህ ብላችሁ አስቡ። ፈጣሪ አንድ ጊዜ የሰጠን ታይም አለ። ኦኬ ላንተ ይሄን ያህል፣ ላንተ ይሄን ያህል፣ ላንተ ይሄን ያህል right የሰጠን ነገር አለ። so every time እዚህ ምድር ላይ በኖርን ቁጥር ይሄንን ታይም እየከፈልን ነው።
እየከፈልን ነው። ሶ ስትከፍሉ ኢን ሪተርን ምን እያገኛችሁ? ኢፍ ገንዘብን ኢንቨስት የሚያደርጉ ሰዎችን ከተመለከታችሁ፣ ጊዜያቸውን ኢንቨስት የሚያደርጉ ሰዎች ከተመለከታችሁ፣ ኢቭን ተውትና ጥናት እንኳን ላይ ሃይስኩል እያለን ጥናት ስናጠና ጊዜያችንን ሰጥተን ነው አይደለ? ሶ ያንን ነገር የምናደርግበት ሪዝን ምን ለማግኘት ነው? በኋላ ላይ እዚህ ያ ውጤት የሚባለው ነገር አለ። ስለዚህ ጊዜያችንን ተጠቅመን የሆነ ነገር አድርገን በኋላ ላይ የምናገኘውን ውጤት የማንመለከት ከሆነና እና በስነ ስርዓትም ደግሞ ኢንቨስት የማናደርግ ከሆነ it's just a waste of time። አንድ ቀን እድሜያችሁ ገፍቶ ስትነቁ ወይኔ እንዲህ ባረግ ኖሮ እንደዚህ በሆን ኖሮ and እኔ በተለይ ደግሞ በጣም ማለት የማልፈልገው ነገር ወደፊት ምንድነው እንዲህ ባደርግ ኖሮ ብሎ የሚኖሩ ሰዎች ማለት ኦሬዲ የሜንታል ካንሰር ብላችሁ ያስቡት። የተማሄደም እድሜ ልካችሁን ሲቆጫችሁ ይኖራል። እንደን ምንም ማድረጋችሁም አሁን ላይ because almost opportunity ሄዷል፣ አልፏል። ምንም ማድረጋችሁም ከዚህ በኋላ። ስለዚህ ህይወታችሁ የምርም እንዲለወጥ ከፈለጋችሁ አባካችሁ ለህይወታችሁ ባውንደሪ መስመር ያስፈልጋል። አንደኛው ለሰዎች ገንዘብ አታበድሩ። yes I'm telling you አታበድሩ። ምንም እንደዛ ነገር የለውም። that's it። ሁለተኛ ሁሉም ሰው ስለ ህይወታችሁ ታሪክ ሁሉ ነገር ማወቅ የለበትም። ሶስተኛ እያንዳንዱን ሰው በዛው በቦታው ባለበት ትሪት አድርጉ። if የናንተ ፋሚሊ መስሪያ ቤት አንድ ላይ የምትሰሩ ከሆነ don't treat them as family but አብሮ እንደሚሰራ ሰራተኛ። that's it። መስሪያ ቤት ስትገናኙ ከጓደኞቻችሁ ጋር በቃ ስራና ስራ ነው ዛጋ ያገናኛችሁ ታስት ከዛ በላይ ምንም ነገር አታድርጉ። ስራም ደግሞ አንድ ላይ የምትሰሩ ከሆነ ጓደኛ ማቾች አትሆኑ። ይሄ ነገር በጣም በከባዱ መንገድ ነው ተምራለሁ። again የገባው አልገባውም ነው። and lastly ደግሞ ጊዜያችሁ ሁሉ ነገራችሁ ነው። አድምጡኝ። ጊዜያችሁ ሁሉ ነገራችሁ ነው። ጊዜ ከሌላችሁ ፋሚሊ አይኖራችሁም። ጊዜ ከሌላችሁ ገንዘብ አይኖራችሁም። ጊዜ ከሌላችሁ ራሱ ህይወት የላችሁ obviously what የላችሁ። ሶ እነዚህ ነገሮች እንዳለ በጠቅላላ ሳውራላችሁ እኔ ፐርሰናሊ ማድረግ የነበረብኝና ስቲል የማደርጋቸው ነገሮች ናቸው። ከሰዎች ጋር፣ ከገንዘብ ጋር፣ ከሁኔታዎች ጋር እያንዳንዱ ነገር ባውንደሪ ሴት ማድረግ ነበረብኝ and that's why አሁን ላይ ያለኝን ህይወት and ከምንም በላይ ደግሞ ወደፊት መድረስ የምፈልግበት ደረጃ አውቀዋለሁ። if ይሄንን ነገር ማስቀጠል ከቻልኩኝና if I keep doing it then I know የተሻለ ነገር እንደሚኖር because እስካሁን ደስ የሚያገኙትኝ በዚህ ምክንያት ስለሆነ ማለት ነው። anyways I hope እነዚህ የተናገርኳቸው ነገሮች እንዳለ አንደርስታንድ እንደምታደርጉ። ካልገባችሁ I'm sorry እንደነገርኳችሁ ምከረው ካልገባው ምከረው እንደተባለው that's the reality እናንተ ጋር happen የሚያደርገው and I say this with love። በነገራችን ላይ not everybody enjoy ለማድረግ አይደለም and I know እዚህ ቻናል ላይ ደግሞ ብዙዎቻችሁ እውነቱን ሃንድል ማድረግ አትችሉም። that's why አብዛኛው ጊዜ ኮሜንት ላይ ይዲዳ እንደዚህ ይባላል እንደዚህ ምንም ያልገባችሁ ማለት ነው። you don't understand nothing። maybe ታላቅ ሰዎች ልትሆኑ ትችላላችሁ but I guess ህይወት ምንም አላስተማራችሁ but ህይወት ላይ this is the reality። so በሚቀጥለው ቪዲዮ በተለየ ቶፒክ አገኛችኋለሁ። እዚህ ላይ ምናልባት አሮኖ ሀሳብ አስተያየት ካላችሁ let me know in the comment section and ዲስከስ እናደርግበታለን።